ተመልካቾቻችን በኦሮሚያ ክልል አርሲ በቆጂ ነው የምንገኘው። ገንፎን በምንድን ነው የምታውቁት እናንተ? ሰው አራስ ለመጠየቅ ሲኬድ ወይንም ደግሞ ከዚህ ከልጅ ሲወለድ ጋር በተያያዘ ነው አይደለም። ነገር ግን እዚህ በቆጂ የአትሌቶች መፍለቂያ የኢትዮጵያን ስም በዓለም አቀፍ መድረክ ያስጠሩ ጀግኖች ምድር እንደመሆኗ ገንፎ አሰራር ጋር ልዩ የሆነ ዝምድና አለ፣ ልዩ የሆነ ልምድ አለና እሱን አጠር ያለ ቆይታ እናደርጋለን። እዚህ ጋር እናቶች ገንፎ እየሰሩ ነው። አሁን ፕሮሰሱን ሂደቱን እያከናወኑ ይገኛሉ። መጨረሻ ላይ ለመቅመስ በጣም ጓጉቻለሁና እንዴት ነው ተማማ? ደህና። በቅድሚያ ግን ማን ይባላሉ? ሎኒ አጂ ይባላሉ። ገንፎ እንደናንተ አካባቢ ምን ያህል ነው እስኪ የምትጠቀሙት? አገራችን ገንፎ በደንብ ነው የምትጠቀሙበት። ግን ለምን አንሞክረው? እሺ ንገሩን እስኪ። ገንፎ መስራት አያረግም። አዎ እሺ እንቀጥል። አዎ ምን ታረጋዋል? እሺ ሴቶች ሲወለዱ እንግዳ ሲመጣ የሰርግ ጊዜም ለሰርግ ጊዜም አዎ ይሰራል። ለእንግዶቹ ጠዋት ሲገቡ ለሰርግ ጊዜ ይሰራል። ደግሞ አጨዳ ጊዜም አዎ ይሰራል። ግብርና ሲከወን አዎ ይሰራል። አዎ እንደዛ ይሰራል። በዓላችን ቆንጆ ነው። ኦሮሚያ ክልል በቆጂ ሀገር የቅቤ ሀገር ነው፣ የወተት ሀገር ነው፣ የከብት ሀገር ነው። እንደዛ ይሰራል። አሁን ገንፎ እየሰራን እንግዳ መጥተብናል። እንግዳዎቹ እኛ ነን። ባህላችን ነው። እንግዳ መጥተብናል። እየሰራው ነኝ። ስለዚህ ልጆች የሚያድጉት በገንፎ ነው ማለት ነው? አዎ ትንሽ ሆኑ ወተት ይጠጣሉ። የህፃን ጊዜ ወተት ይጠጣሉ። ከዛ ደግሞ ትንሽ ማሰሮ አለች፣ በዛ ሰርተን ቅቤ ጨምረን እናስበላለን። ስለዚህ ጠንካራ ነው የሚሆነው ገንፎ የበላ ሰው? አዎ በሽታም የለም። ቆንጆ ነው ገብሱ፣ ቆንጆ ነው። እኛ ጋር ስቃለች። እሷ በጣም እየሳቀች ነውና የሆነ የሚያስቃትን ነገር ገንፎ ሰርታ አታውቅም። ለዛ ነው ሰው ይታየኛል። ገንፎ ሰርታ አታውቅም? የመጀመሪያው ነው እንዴ? አዎ ሰራለሁ። እሺ ንገሪን እስኪ። አንቺ ደግሞ ማን ትባያለሽ? እዳቱ ብልኬስ ይባላል። እስኪ ስለ ገንፎ ንገሪና። ስለ ገንፎ፣ ስለ ገብስ። ገንፎ ከገብስ ነው የሚሰራ። ለህፃኖችም መብል ሲጀምሩ ማለት ነው እየለመዱ ይመጣሉ። ከገንፎ ነው መብል የሚጀምሩት። አሁን ነው እንዴ ዘበኑ ምናምን ፓስታ ምናምን እያለ ገብስ በነገራችን ላይ ተመልካቾቻችን ጭኮም ይሆናል። እኔ አሁን ያየሁትኝ አሁን ከተማ ላይ በእንደዚህ በማሰሮ አላቅም። እዚህ በማሰሮ ነው የሚደረገው? አዎ የማሰሮ ገንፎ ነው እንጂ ብረድስ ታናገኝ የሚጣፍጠው ይሄ ጥሩ ነው። በዚህ ነው የሚጣፍጠው። ደግሞ ማሰሮ አንዴ ሰርተን ከሰራን በኋላ እንከድነዋለን። ወዳው አፍኖት ያበስለዋል። በደንብ አፍኖት ስለሚያበስለው ይጣፍጣል ማለት ነው። እንደዚህ ተደርጎ ነው የሚበላ። በቀልድ አይደለም። ቀልድ አይደለም። ጉልበት ይፈልጋል። አዎ ጉልበት ብዙ ነው ማለት ይፈልጋል። ደግሞ ወንድ ያው እንትና ማሰል በዚህ ነው የምንበላው። አዎ በዛ ነው የምንበላ። በኦሮምኛ ቁር ይባላል። አዎ ወይን ገበታ። አዎ እንትኑ እኮ እየተንቀሳቀሰ አስቸገረን። አርሲ ስትመጡ፣ በቆጂ ስትመጡ ከዚህ ያለ አየር ንብረት ነው ያለው። ደጋ አካባቢ ስለሆነ ገንፎ ደግሞ ራሱን የቻለ ጥቅም አለው አይደል? ገንፎ ብርድ ላይ ገንፎ ሲበላ ጠዋት ወተት ይጠጣል። ጠዋት ወተት ነው። ከሰዓት ገንፎ ነው። ማታ ይቀጥላል። እንደዛ ይቀጥላል። ጭኮም አለ፣ መርመሬ የሚባል ነገርም አለ። ስለዚህ በኦሮሞ ማህበረሰብ ውስጥ በተለይ ደግሞ የተፈጥሯዊ ነገሮችን የመጠቀም ልማድን እዚህ አርሲ ላይ በቆጂ ላይ በጣም አይቻለው። ስለዚህ ከውጪ የሚገዙ ነገሮች ምናልባት ጨው ቢሆን ነው እንጂ በአንድ ልጅ ለማሳደግ ገብሱ ካለ፣ ቅቤው ካለ፣ እንቁላሉ ካለ፣ ወተቱ ካለ ሌላ ብዙ የሚያስፈልግ ነገር የለም። ቡናና ጨው ሱካርም አለ። ስኳር አለ። በደንብ እየበሰለ ነው አሁን ያለው። እየሸታው እንደዚህ አርግቼ እንደዚህ ነው። አዎ እየሸተተ ነው፣ እየበሰለ ነው። ካልበሰለ አይፍጠፍጥም። ካልበሰለ አይጣፍጥም። ከበሰለ ቅቤ ይገባል፣
እንጆ ነገር ቆንጆ ነገር ነው። አዎ ትመለሳለህ እዚህ አንተ ይሄንን ነምደ አዎ ትመለሳለህ መመለስ አይቀርም እዚሁ መመለስ አይቀርም በእርግጠኝነት አሁን እስኪ በኋላ ያለውን ደግሞ እናያለን አሁን ትንሽ ጥንካሬ ስለሚጎልኝ ይሄንን ከበላው ያሰላም ሌላ ነገር አትበላም ባንተ እንጀራ ዛሬ ዜሮ ነው በቃ ተለበ ተወካዮቻችን አብራችሁ ቆዩ አሁን ጨረስን እንዴ ጨርሰናል አዎ ጨረስን እንዴ አዎ ልናወጣ ነው ስለዚህ አሁን ምን እያደረግን ነው እዚህ ጋር ቅቤ እየጨመርኩ ነኝ እሺ ቺ ማሰሮ ለቅቤ ነው የቅቤ ማሰሮ ናቱ እንግዳ ሲመጣ ይሄንን ሞልተን ገንፎ ስናወጣ እንጨምራለን ጃይ ትበላለች የኦሮሞ ባህል ይሄ ጃይ ትበላለች አዎ በጣም ቆንጆ ሆኖ ተበላልቶ እየደረሰ ነው አይደል አዎ አሁን ደርሷል ልንበላ ነው ይሄኛው የምን ማንኪያ ነው የቀንድ ከብቶች ቀንድ በዚህ ነው የሚበላው በማንካ አይደል በዚህ ነው የምንበላ አሁን ቂቤው ተጨምሯል አዎ በዘይት አይደለም በቃ በቂቤ ነው ኧረ ቂቤ ዘይት ኖር ነው እኛ ሀገር ኖር ነው እንዴት ይጨመራል ብዙ ነገር እኮ ነው እኛ የቀረብን ከተማ ላይ ጥሩ ነገር ያለው ገጠር ነው ተቀበለ አዎ ስቲክመስ አዎ ከጀልካ ቁጭ ብለት ያለ አዎ እንዴ አስተያየት ያላማራችሁ ከጀልካ እውነት ነው አዎ ዝብለት አለ ከጀልክ አዎ ተደገመ አዎ ደስ ብሏል ይጣፍጣል ተመልካቾቻችን በጣም የሚጣፍጠው ነው በጣም ደስ ይላል እኔ ሁለት ጉርሻ ደርሶኛል ደግሞ በኋላም አለው አይደል በኋላም አለ ዋናው ላይም አለ ዋናው አለ ምንድነው እኔ ቀረን ደግሞ ምንም አልቀረ አሁን ሰርቻለሁ ቤት ገብተን እንግዳም ቤት አለው እዛ እንበላለን ተነሱ ለካሜራው ተብሎ ነው እዚህ የወጣን ተሰራ ነው እንጂ በባህሉ መሰረት ቤት ነው እንደገና ቤት ይካላል በጣም ጥሩ እንሂድ እሺ ተቀመጡ فارو بكي صلاة ربنا وباس بلال كني بلا ويا ربنا وباس كيسما نتلف كنا نقال نواقل ياندا ياندا بلو تركبيني يا كايو جداني الليله እንዴት ነው እስቲ ያምራል በጣም ወቸካን ደገለ ማለፋን ጎበዝ ግን እኔን እኮ ብዙ ጊዜ ያጎረሱኝ ደም ነው አዎ የሚጣጣል ምንም ቆንጆ ነው ያልፎ ስለሆነ አዎ ቅቤው ጥራት ያለው ቅቤ ስለሆነ ጥራት ያለው ቅቤ ጋዝ ቢንደኖር ወደቢ ዳይ አርሲ በቆጂ በብዙ ነገር ትታወቃለች ከዛ ውስጥ በባህሉ ዙሪያ ብዙ እሴቶች ያሏት ከተማ ነች አጋጣሚ ገንፎ ነው የቀረበልን ዛሬ ጨጨብሳ አለ ሚጪራ ወይ ጩኮ የምትሉትን ምግብ ማቅረብ ይቻላል ዶቦ አለ አለቀና የሚባል መርመሪ አለ ብዙ ባህላዊ ምግቦች አሉ ስለዚህ አርሲ በቆጂ ያጣችው ነገር የለም ከዚህ አንፃር ብዙ አትሌቶች በቆጂን በዓለም ዙሪያ ያስጠሩት ከበቆጂ ወጡ አትሌቶች ናቸው ያው እነሱም የነሱም መነሻ ገብሱ ነው ማለት ይቻላል ገብስ አለ ወተት አለ ይሄንን እየበሉ ነው አትሌቶቻችን ጠንክረው ሀገራችንን ማስጠራት የቻሉበት እና ኃይሌ እና ቀነኒሳ እና ጥሩነሽ ያው ከዚህ ወጡ ናቸው ማን በቃ ዓለም መድረክ ላይ ተቀላል እና ደራርቱ እንደ ፈረስ ነው መከለ ብዙ ወልዳለች ብዙ አትሌቶችን ለዓለም አብቅታለች ግን እንደ ስሟ ከአትሌቶቿ ከልጆቿ ያገኘችው ነገር ብዙም የለም ያው እንጠብቃለን በተስፋ አሁንም ተስፋ እንቆርጥም አትሌቶች ብቻ ሳይሆኑ የፊልም ተዋናዮች አሉ መሪዎች አሉ እቺ ከተማን ከማሳደግ አኳያ ትልቅ ሚናቸው መጫወት አለባቸው ማሳወቁ ደግሞ እኛ ጋዜጠኞቹ አለንና በትክክል ነው እዚህ ታሪክ አለ እዚህ
ጀግኖች የተፈጠሩበት ምድር ነውና ትልቅ ትኩረት ያስፈልጋል። ሌሎቹም ይሄንን አይታችሁ በቆጂ ነው እንደዚህ አይነት ነገሮችን ስላየው እኔ ደግሜ የምመጣ ይመስለኛል በእርግጠኝነት ማለት ነው። ግን ሁላችሁም በጣም ታምራላችሁ። በጣም አመሰግናለሁ። የምትጨምሩት ነገር ካለ ግን እድሉን እሰጣችኋለሁ። የብሔር ብሔረሰብ ስብስብ ከተማ ነች። እውነት ለመናገር ህዝቡ ብዙ ብሔር ብሔረሰብ ነው እዚህ ከተማ ውስጥ ያለው። በፍቅር ነው አብሮ የሚኖረው። በጋብቻ በደስታ በሀዘን አንድ ላይ ሆኖ ነው በሰላም በፍቅር አብረው የሚኖሩት እና የሰላም የፍቅር ከተማ ነች በቆጂ። ስላስተዋወቃችሁ ባህሉ እናንተን ማመስገን ይኖርብናል። ስለዚህ ክብሩ የኛ ነው። በጣም ደስ ብሎናል እኛም ስለመጣና ስለጎበኘናችሁ። መሰናዷችን የተከታተላችሁትን ይመስል ነበር። መልካም ቆይታ ይሁንላችሁ። ነጋን ከንፈል ነጋን ዋጋችሁ